ሊያሳምን የሚፈልገው ነገር የወደፊት ስራ እንዳይበላሽባቸው በፈጣጣው ለማሳመን ነው። ይሄኛውም ሞታለች ብሎ ለቤተሰቡ ለማሳመን የመጣበት መንገድ በጣም ድፍረት የተሞላበት ነው። ከፈጣሪ ጋር በጸሎት አስቧቸው፣ በምችሉት አግዟቸው። የሰው ልጅ የሆነ እውነት ህፃን ልጅ አይታችኋል፣ ፎቶዋ ላይ ለዛ ህፃን ልጅ ስትሉ የልጅቷን እውነት አውጡላት እንደው ባካችሁ። ጥሩ ነው። በጣም እናመሰግናለን። ማን ነው የሸዋው ፎሎ ባክ መልሽ ያለው አንዳንድ ነገሮችን እጠይቅሃለሁ። ኮንታክትህን ሀብዋለች እንዴ? እሱ ስልክ ስለሚለው እሱ ስለሆነ ብዙ ነገሩ እሱ ጋር ነው ያለው። እሱንም ኮንታክት አድርጉት። በጣም ካይንድ ዊሊንግ ነው በጣም ለማገዝ። ይዘው የሚመጡ ሰዎች ዝም ብሎ ለቤተሰብ በትክክለኛ ሱማ እልፊቴ ነው የምትባለው ወይንም ኤልፉ ወይ እልፉ ብለዋለሁ። እልፉ ኦኬ። እሺ ምን ያህል? 5 ዓመት ሙሉ ነበር እዛ የነበረችው? 5 ዓመት ማለት ነው። እሺ እልፉ ከሳውዲ ወደ ኢትዮጵያ ስትመለስ ነው ወይስ ከኢትዮጵያ ወደ ሳውዲ ስትመለስ ነው ያገቷት? ከኢትዮጵያ ወደ ሳውዲ ሲገባ። ኦኬ ከኢትዮ ወደ ሳውዲ የዛሬ 5 ዓመት ከኢትዮጵያ ተነስታ ወደ ሳውዲ አረቢያ እየሄደች ባለ ጊዜ ምንድን ነው የገጠማት? እንትን በተክላይ እና በእንትን ነው የመጣች ነበር። የደላላው ስሙ ተክላይ ይመችና በሁለታችን የመጣች። ኦኬ በተክላይ እና ይመች ከኢትዮጵያ አንስተው ወደ ሳውዲ በሚወስዷት ጊዜ መንገድ ላይ ምን ገጠማት? ማለት እንዴት ነው ያወቅሽው አንቺ እንዳስቀሯት? እነሱ ለመጀመሪያ ለቤተሰብ ነው ደውላ የተናገረችው ወይስ ለአንቺ ነው? አንድ ቀን ብቻ ይመች ነው ደውሎ ምናምን ብር ምናምን ብሎ 100 ምናምን ሺህ ብር ጠየቃ። 24 ሰዓት ብቻ እኔ እሰጣቸዋለሁ ከዛ በኋላ ልጅቷን አታገኙም አለ። በ24 ሰዓት ውስጥ ስንት ካላስገባችሁ ስንት አለ? በ24 ሰዓት ውስጥ 120 ሺህ ብር። በ24 ሰዓት ውስጥ 120 ሺህ ብር ካላስገባችሁ ብር አስገቡ። ከዛ በኋላ ኦኬ እሺ አስገባችሁ? አላስገባንም። በ24 ሰዓት ውስጥ ደግሞ ማስገባት ምናምን ቤተሰብ ይችል ነበር። ከዛ በኋላ 24 ሰዓት ውስጥ ምናምን ካስገባቸው ልጅቷ ምናምን እንትን እናስተካክላለን፣ ካልሆነ ደግሞ ልጅቷ ምናምን አታገኛቱ ነው ያለን ማለት ነው። እሺ ከዛ በኋላ 24 ሰዓት ምናምን ካለፈ በኋላ ደግሞ ልጅቷ ሞታለች፣ በህይወት የለችም አለ። ከ24 ሰዓት በኋላ 120 ሺህ የጠየቀውን ባለማስገባታችሁ ምክንያት ደውሎ ልጅቷ ሞታለች፣ እልፍነሽ ሞታለች አለ። አዎ ሞታለች አለ። ኦኬ እሺ ከዛ እናንተ ምን አደረጋችሁ? አይ የሞተች ምናምን ማለት ወይንም ፎቶ ወይንም ቪዲዮ ምናምን ካለክ ላክልን፣ እኛ ምን ብለን እናምናለን ምናምን ሲባል ጊዜ አይ አይመችም፣ የዛ ቦታ ምናምን በጣም የሆነ የሚያስፈራ ቦታ ስለሆነ እኔ አልችልም ምናምን አለ። እሺ ከዛም በኋላ ቤተሰብ ምናምን ለቅሶ ምናምን ይዞ ቤተሰብ ምናምን ደግሞ እንትን አላለም። ከዛ በኋላ ድምጿንም አልሰማንም። ትንሽ ጊዜ ነው አሁን ከገባች ወደ ገር። ኦኬ ስለዚህ እናንተ ለቅሶ ተቀመጣችሁና ከዛ ለቅሶ በረዳ፣ አለቀ፣ ተረሳች፣ ህይወታችሁን ቀጠላችሁ። አሁን ከ5 ዓመት በኋላ እንዴት መጣች? እርጉዝ ናት። እርጉዝ ሆና ምናምን አልቻለችም፣ አማታል፣ ደም ግፊት አለባት። ስታለቅስ ማን አመጣት? ከየመን ኢትዮጵያ ማን አደረሳት? እንዴት መጣች? ከሰው ጋር ነው መሰለኝ የገባችው። መጪ ስትገባ ማን ተቀበላት? ስትገባ ኢትዮጵያ ቤተሰብ እኮ ደውላ ነው፣ ለቤተሰብ ደውላ ተቀበሉኝ ብላ ነው።
አዎ ተቀብሉኝ ምናምን ብላ ወደ አዲስ አበባ ምናምን ወጥቶ ተቀበላት ቤተሰብ። አሁን 1 ወር ከምናምን ነው ከገባች። እሺ የእልፉን ስልክ ለእኔ በውስጥ ልትሰጪኝ ትችያለሽ? የሞ ብቻ ነው የሚጠቀሙ ወንድም ሰው አንድም የሞ ብቻ ስለሚጠቀም ኢሞ ደግሞ ኢሞ ይቻላል፣ ምንም ችግር የለም። ችግር የለም ማለት ኢሞ ራሱ ቁጥሩ የለም፣ ግን ደውዬ ይቀበላለሁ እንጂ አሁን መስጣት አልችልም። እኔ አሁን እኮ አይደለም ምንሽ በውስጥ ለእኔ በዋትሳፕ ቮይስ አድርጌልሻለሁ እና የተኛችበትን ሆስፒታል እና እርዳታ የሚያስፈልጋት ከሆነ መታከምም እንረዳታለን፣ እናግዛታለን። ሄደንም እንጠይቃታለን። ትልኪልኛለሽ በውስጥ በዋትሳፕ? ችግር የለም። ጥሩ እሺ። ተስፍዬ መጠየቅ የምትፈልገው ነገር አለ? የምፈልገውን ጥያቄ ምናልባት ገንዘብም ስንጠየቅ ነበለች ወይስ አንድ ሰው ነው የተለያየ ሰው ነው የሚለውን ነግራሻለች? ያው ከኔ ብዙ አላወራንም። ያማታል ማለት ስታወራ ምናምን እርጉዞና ደም ግፊት አለባት ምናምን። ከዛ የተነሳ ደግሞ ቤተሰብ ራሱ ብዙ ምናምን አይጠይቃትም። ምክንያቱም ደማ ምናምን ከፍ ይልባታል የሚለው እንትኑ ማለት ነው። መረጋጋት አለባት። ስለዚህ አሁን ሆስፒታል ተኝታለች አይደል? የእንትነት የገባችበት ያነሳ ጉዳይ ነበረ። እችኛዋ ልጅ ወደ የሀና ታሪክ ጊዜው አለ፣ የዚችኛዋ ደግሞ ጊዜው ልዩነት አለው የሚል ነገር ሲነሳ ነበር እና እሱንም ጠይቅ። ሌላ ደግሞ ሀያት ኮመንት ላይ ህዝቡ እየነገረሽ ያለውን ነገር አማርኛ ማንበብ ማትችል ከሆነ እኔ ላንብብልሽ። ሌላ ሰው በውስጥ እንዳታወሪ። እህትሽን መርዳት ከሆነ የምትፈልጊው እሷን አደጋ ላይ መጣል ካልፈለግሽ ሌላ ሰው በውስጥ እንዳታወሪ። ሌላ ሰው ስልሽ አታውቂም፣ የደላሎቹ አካላት ምናምን ሊያናግሩሽ ስለሚችሉ እንዳታወሪ ሌላ ሰው። አይ ችግር የለም አላወራም። ኦኬ እሺ። እና መቼ ነው የጊዜውን ልዩነት ንገሪኝ። እህትሽ ሀገር ከገባች ስንት ጊዜ ሆናት? 1 ወር ከ13 ቀን ነው መሰለኝ፣ እንደዛ ነው። 1 ወር ከ13 ቀን። እሺ ጥሩ። ከእሷ ነው የሀናን በህይወት መኖር የሰማሽው? አው እኔ መጀመሪያ ጊዜ ምናምን እኔ እንደገባች ራሱ አላወቅኩም ነበረ፣ እህቴ ማለት ነው። እኔ ከዛም በኋላ ደውላ ምናምን እሷ የት ነው አለሽ ምናምን ስትለኝ ያኔ እኔ የእሷ ማለት እሷ ምናምን እንደሆነች ራሱ አላወቅኩም ነበር። ብዙም ቤተሰብ አልነገረኝም። ያው ረመዳንም ስለሆነ በዛ ሰዓት ቢዚ ነበርኩኝ። ከዛም በኋላ አንድ የኔ እህት አለች ማለት ነው። ከዛ እሷ ነው የሚትመስለው፣ እሷና አንቺ ነው የሚትመስለው ሀና ምናምን አለችኝ። ሀና ደግሞ በህይወት እኮ የለችም ሞታለች ምናምን ቢሉ ሰዎች ምናምን አውርተዋል ምናምን አልካት ማለት ነው። አይ አለች፣ እኔ እኮ ጠይቃታለሁ ይነግረኛለች ምናምን አለችኝ። ከዛ በዛ የተነሳ ነው እኔ ያወቅኩ። የሀናን ፎቶ ምናልባት በማህበራዊ ሚዲያ ላይ የሚዘዋወረውንና እሷ የምታውቃትን በደንብ አይታ ለይታ እሷ መሆኗን አረጋግጣለች? አዎ ሀና ነው ያለችኝ ስሟ ምናምን። ይህም በኋላ ደግሞ ልኬላት ነበር። እሷ ናት አልሞተችም አለችኝ ማለት ነው። እሷ ይቅርታ፣ ሀያት አንድ ጥያቄ መጨመር እችላለሁ? የሀና ጉዳይ በምን መንገድ ነበር ያነሳችው? መጀመሪያ ስታወሩ ወሬው እንዴት ነው የመጣው? ሀና የሚለው ነገር ላይ የደረሳችሁት ሀና መሞቷ አለመሞቷ ላይ ወሬው የመጣ በምን ጀምራችሁት ነው? ወሬው እንዴት ተጀመረ? ኦኬ የተጀመረው ሰላምታ ምናምን ከጠየቀችኝ በኋላ ያኔ እኔ የት ነው አለሽ? እኔ እኮ የት እንዳለሽ አላምንም። ከዛ ነው ምናምን ገብተሻል፣ እንደኔም ገብተሻል ብዬ
እሷ ምናምን ጠየቅካት። በዛ የተነሳ ነው እሷ ነው ነገረችኝ። እኔ አልጠየቅካትም። እንዴት የእኔ እህት የእህት ልጅ ደግሞ ያኔ ተመሳሳይ ነን፣ የሆነ እንትናችን ማለት ነው መልካቸው ተረራችን መሰለን። አዎ እሺ። ከዛ አንቺና የእኔ ታላቅ እህት ያለች ሁለታችን ነው የሚትመስለው፣ እኛም ቤተሰብ ነው የሚትመስለው አለችኝ ማለት ነው። ሰላም የተወደዳችሁ ወደ ቤተሰቦቼ፣ እንግዲህ ላይቭ ላይ ስለ ሀና ነገር ብዙ ተወርቷል። ብዙ ነገር ነው የተወራው። ሀና በህይወት አለች፣ በፍጹም አልሞተችም፣ በፍጹም የሚል መረጃ እንግዲህ እየተሰማ ነው ያለው እስካሁን ማለት ነው። እንግዲህ ከዛ 5 ዓመት ሙሉ እዛው ታስራ 5 ዓመት ሙሉ የተቀመጠችው እህቷ እንግዲህ ታማ እርጉዝ ናት። ታማ ነው ወደ ሀገሯ የገባችው። ያኔ እኔ አይቻታለሁ። እንዴት ነው ያገኘሽው? እንዴት ነው ያገኘችው? እንዴት ነው የተገኘው? ምናምን ብለው እነሱ ስጠይቃቸው እንግዲህ እሷ የኛ ቤተሰብ ነው የምትመስዩ እህቴ አለች ምናምን ብላ ጠይቃ ነው ያገኘችው መረጃ እየሰማችው ያለች እንግዲህ ኢትዮ ታወራለች ማለት ነው። እቺ እንግዲህ እህት ናት ማለት ነው። እህትዮ ያ ከዛ ውስጥ የወጣችው እንግዲህ ልጅቱ ሆስፒታል ነው ያለችው። እስከ ሆስፒታል ድረስ ሄደን እሷንም ጠይቀን መረጃውም የሀና መረጃም ሀና እንዴት እንዳለች እንዴት እንደሆነች ብዙ እንጠይቃለን፣ ብዙ እንሰማለን እያሉ ነበሩ እንግዲህ ላይ ብላይ ማለት ነው። እንግዲህ ዛሬ ማታ ይጠበቃል ማለት ነው። በጣም ያሳዝናል፣ ያማል በጣም ከመለው በላይ ስለ ሀና ነገር ማለት ነው። እንግዲህ ውድ ቤተሰቦቼ ከባድ ነው በጣም ከመለው በላይ። አምላክ ጤና ይስጠን እንጂ በጣም ከባድ ነው። ወጥቶ መቅረት ላይ ፈጣሪ ይጠብቀን። እንግዲህ ያሳዝናል። አልሞተችም፣ በህይወት አለች፣ በፍጹም አልሞተችም እያሉ እንግዲህ ብዙ ሰው እንትን እያሉ ነው። መረጃውም እንግዲህ ሰው ሲሰማ ሞታለች ብሎ ሰው ማሰብም በጣም ከባድ ነው። መረጃው ላይ ስንመለከት እንግዲህ አሁን የምንጠብቀው ከዛ ሆስፒታል ሄዶ ከሆስፒታል ቼክ አድርጎ በኋላ እንግዲህ መረጃው በደንብ ይታወቃል ብለን እንግዲህ ተስፋ እናደርጋለን። ባሏንም ቤተሰቦቿንም ሶሻል ሚዲያ ብዙም ተጠቃሚ አይደሉም እንግዲህ እያሉ ነው። ከባድ ነው ብቻው። አምላክ አስባት በምሕረቱ ባለበት ቦታ። ማታ እንገናኛለን ቤተሰብ።